ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኩሩ መርሃ ግብራችን ነው። አብራችን ቆዩ። በዛሬው መርሃ ግብራችን ለልጆቻችን ኃላፊነትን እንዴትና መቼ እናስተምር፣ ለልጆቻችን ኃላፊነትን መቼና እንዴት እናስተምር በሚል ርዕስ አብረን እንቆያለን። እንግዲህ በአንድም በሌላ ኃላፊነትን ማስተማር መልካም ተገቢ እንደሆነ ብዙ ወላጆች እናውቃለን። በአንድ በኩል ደግሞ ልጆቻችን ከልጅነታቸው ጀምሮ ኃላፊነትን አለማስተማራችን የሚያስከትለው ችግር ደግሞ በሚገባ መረዳት ያስፈልጋል። ልጆቻችን ከልጅነታቸው ጀምሮ ኃላፊነትን ባላስተማርናቸው ልክ ችግርን የመቋቋም መከራን የመቋቋም አቅም እንዳይኖራቸው እናደርጋለን። ከዛም ባለፈ በልጆቻችን በአንድም በሌላ ችግርን የመፍታት የፕሮብሌም ሶልቪንግ ስኪላቸውን እንገድበዋለን። ልጆች ከልጅነታቸው ጀምሮ ኃላፊነትን መውሰድን ካላስተማርናቸው ችግርን የመፍታት አቅማቸው የተወሰነ ይሆናል። ይሄ ደግሞ አንድም በራሳቸው ሕይወት አንድም በማህበራዊ ሕይወት ላይ በጣም በብዙ መንገድ የሚጎዳቸው ነገር እንደሆነ የታወቀ የተረዳ ነገር ነው። ከዛ ባለፈ ኃላፊነትን መውሰድ ባለመማራቸው አንድም ችግር መከራን አለመቋቋማቸው አንድ ነገር ሆኖ ሳለ ለከፋ ፍርሃት ከዛም ከፍ ሲል ደግሞ ለድባት ለዲፕሬሽንም በተወሰነ ደረጃ ተጋላጭነት እንዲኖራቸው ልናደርግም እንችላለን። ከታች ከልጅነታቸው ኃላፊነት መውሰድ ያልቻሉ ልጆች ኃላፊነት በሚሰጣቸው ጊዜ ከልክ ያለፈ ፍርሃት አልፎ ተርፎ ደግሞ ያንን አልወጣውም ከሚል የሚመጣ ጭንቀት ያ ደግሞ ለከፋ ድባት ሊዳረጋቸው እንደሚችል ታሳቢ ማድረግ ያስፈልጋል። ከዛ ባለፈ ልጆቻችን ከልጅነታቸው ጀምሮ ኃላፊነትን መውሰድን አለማስተማራችን ለንግግራቸው ለድርጊታቸው ኃላፊነት እንዳይሰማቸው እንዲያድጉ እናደርጋቸዋለን። የሚያደርጉት ድርጊት የሚናገሩት ንግግር አንድም በሌላ ከነሱ የሚጠበቀውን ነገር የሚያደርጉት ነገር እያንዳንዱ ነገር የሚያስከትለውን ነገር በሚገባ እንዳይረዱ እናደርጋቸዋለን። ስለዚህ ኃላፊነትን ማስተማር ጥቅም እንዳለው ሁሉ አለማስተማር ደግሞ በጣም የከፋ ጉዳት በልጆቻችን ላይ እንደሚያደርስ ጎን ለጎን እንረዳ ያስፈልጋል ማለት ነው። እንግዲህ ይህን ካለን ኃላፊነት ራሱ ምንድን ነው ከሚለው ብንጀምር መልካም ነው። እንግዲህ ኃላፊነት ለልጆች አንድ ልጅ ለንግግሩ ለድርጊቱ አልፎም ተርፎ ለውሳኔ ተጠያቂነት እንዳለበት ከልጅነት ማስተማር መቻል ማለት ነው። ለልጆቻችን ኃላፊነት ስንል ልጆች ኃላፊነት ስንሰጣቸው ልጆች ለሚናገሩት ንግግር፣ ለሚከናውኑት ድርጊት፣ ለሚወስኑት ውሳኔ ሌላ ሶስተኛ ወገን ሳይሆን ራሳቸው ተጠያቂ እንደሆኑ ከልጅነታቸው ማስተማር መቻል ማለት ነው። ስለዚህ ለልጆቻችን ኃላፊነት ስንል በዚህ አውድ እንድንረዱ ያስፈልጋል ማለት ነው። ይህን ካለን እንግዲህ ልጆቻችንን ኃላፊነት ማስተማራችን ምን ይጠቅመናል? ቀደም ብለን እንዳለው ጉዳቶችን ተመልክተናል። ልጆቻችንን ከልጅነታቸው ጀምሮ ኃላፊነት ብናስተምራቸው በራስ መተማመናቸው ከፍ ያለ፣ ለሚወስኑት ውሳኔ ግራ ቀኝ የማይሉ እንዲሆኑ እናደርጋቸዋለን። በአንድም በሌላ የሌሎች ሰዎች ተጽዕኖች በቀላሉ የማይወድቁ በራሳቸው መቆም የሚችሉ ትክክልም ወሰኑ፣ ትክክል አልወሰኑ፣ ትክክል አደረጉም፣ ትክክል አላደረጉም በአንድም በሌላ በራስ መተማመን እንዲኖራቸው እናደርጋለን ማለት ነው። ከዛ ከፍ ሲል በአንድም በሌላ ልጆቻችን ከታች ከልጅነታቸው ኃላፊነትን ማስተማራችን ለምን ይጠቅማል ስንል ምናልባት በቤተሰብ ውስጥ ኃላፊነት ሲሰጣቸው የተፈላጊነት ስሜት እንዲሰማቸው ፊሊንግ ኦፍ ቢሎንጊንግነስ በቤተሰብ ውስጥ እንዲሰማቸው እናደርጋለን ማለት ነው። ስለዚህ ይሄ ደግሞ በአንድም በሌላ በቤተሰብ ውስጥ ጠንካራ ግንኙነት እንዲኖር የሚጠቅም አንደኛ ነገር ነው ማለት ነው። ከዛ ከፍ ሲል ደግሞ ምናልባት ቀደም ብለን እንዳልነው በወደፊት ህይወታቸው ላይ በጣም መሰረታዊ ነገር እየሰራ እንደሆነ ልብ ልንል ያስፈልጋል። ልጆችን ከልጅነታቸው ጀምሮ ኃላፊነት ስናስተምራቸው ነገ ከነገ ወዲያ ከኛ ጋር አብረው አይኖሩም። ከፍ እያሉ ሲመጡ ምናልባት በትምህርት ቤት ህይወታቸውን ጨርሰው ወደ ኮሌጅ ሲገቡ ምናልባት ቤት ውስጥ እኛ የምንከውንላቸው የነበሩ ነገሮችን ሁሉ በራሳቸው መከወን የሚገባቸው ጊዜ ይመጣል። ለእያንዳንዱ ለድርጊታቸው በግላቸው ለሚያከናውኗቸው ነገሮች ሁሉ ኃላፊነትን መውሰድ ከማንም ሳይሆን ከራሳቸው የሚጠበቅበት ጊዜ ይመጣል። የዛን ጊዜ ራሳቸውን ችለው ሁለት እግራቸው ቆመው መወሰን እንዲችሉ እናደርጋቸዋለን። በቀሪ ህይወታቸውም የራሳቸውን ህይወት የሚጀምሩበት ጊዜም እንዲሁ ለነገሮች ኃላፊነትን መውሰድ የሚችሉ እናደርጋቸዋለን። የራሳቸውን ህይወት በራሳቸው መምራት እንዲችሉ እናደርጋቸዋለን። ስለዚህ አንድም የወላጅነት መሰረታዊ ሚና ልጆችን ማብቃት
ልጆች ራሳቸውን በራሳቸው ችለው ህይወታቸውን መምራት እንዲችሉ ማድረግ ነውና ስለዚህ ኃላፊነትን ማስተማር አንድም በራስ መተማመናቸው አንድም በቤተሰብ ውስጥ አስፈላጊ አካል ወይም አባል መሆናቸው እንዲሰማቸው ያደርጋል። ከፍ ሲል ደግሞ ለቀሪ ህይወታቸው ደግሞ ከሁሉ በላይ በጣም በመሰረታዊ ደረጃ አስፈላጊ ሆኖ እንመለከታለን ማለት ነው። ይህም ካልን የብዙ ላይ ጥያቄ ሊሆን የሚችለው ልጆቻችንን ኃላፊነት መቼ እናስተምር የሚለው ነው። እንግዲህ ልጆቻችንን ኃላፊነት የምናስተምረው ልጆች ገና ከህፃንነታቸው ጀምሮ ትዕዛዝን መቀበል ትዕዛዝን ተረድቶ ምላሽ መስጠት ከጀመሩበት ጊዜ ጀምሮ ኃላፊነትን ማስተማር መጀመር መቻል አለብን ማለት ነው። ይሄን ለአባት ስጠው፣ ይሄን ለእናት ስጣት፣ እንዲህ አድርገው ያን አስቀምጥ ያን አንሳ ስንል በአንድም በሌላ በሂደት ልጆቻችንን ከዚህ ቅጽበት ጀምሮ ምናልባት በእድሜ መለካት ካስፈለገ ከ2 እስከ 3 ዓመት ባለው ጊዜ ውስጥ ልጆች ትዕዛዝን መቀበል በሚጀምሩበት እድሜ ጀምሮ ልጆቻችንን ኃላፊነትን መውሰድን እንደ እድሜ ደረጃቸው ማስተማር መጀመር እንችላለን ማለት ነው። ይህን ካልን እንግዲህ የብዙ ወላጅ ሌላኛው ጥያቄ ሊሆን የሚችለው እንዴት አድርገን እናስተምራቸው ነው። እንዴት አድርገን እናስተምራቸው? የምናስተምርበት ብዙ መንገዶች አሉ። የመጀመሪያው ግን ብዙ ወላጅ ምናልባት በሚገባ ላያስተውለው የሚችለው ነገር ምንድነው ስንል ልጆችን ኃላፊነትን ለማስተማር የመጀመሪያው ተቀዳሚ ነገር ልጆች በአቅማቸው ሊሰሯቸው ሊከውኗቸው የሚችሉትን ነገሮች ወላጆች ባለመከወን ወይም ልጆች ሊሰሯቸው የሚገቡት ነገሮች ባለመስራት ልጆቻችን ኃላፊነት ማስተማር ይገባል ማለት ነው። ብዙ ወላጆች ልጆቻቸው ሊሰሯቸው ሊከውኗቸው የሚችሉትን ነገሮች ሁሉ ልጆቻቸው የሚጎዱ እየመሰላቸው አንድም እንደው ከችኮላ ትዕግስት ከማጣት የተነሳ ልጆች በራሳቸው ነገሮችን እንዳይሰሩ የሚያደርጉበት አጋጣሚ ሰፊ ነው። ስለዚህ የመጀመሪያው ማስተማሪያ መንገድ ልጆች በአቅማቸው ሊሰሯቸው የሚችሉትን ነገሮች ለልጆች በመተው በዚህ መተባበር ያስፈልጋል ወላጆች። ከዛ ባለፈ ልጆቻችን እንዴት አድርገን ኃላፊነትን ማስተማር አለብን ስንል ቀደም ብለን እንዳለው እንደ እድሜ ደረጃቸው ልጆቻችንን ኃላፊነት ማስተማር እንችላለን። እንደው በቁጥር እናስቀምጥ ከተባለ ከ2 እስከ 3 ዓመት ያሉ ልጆች መቼም ይጫወታሉ። አሻንጉሊቶች ይኖሯቸዋል፣ መጫወቻዎች ይኖሯቸዋል። ስለዚህ መጫወቻዎቻቸውን ሰብስበው የማስቀመጥ ኃላፊነት ካለበት ቦታ አምጥቶ ደግሞ መልሶ ለመጫወት ኃላፊነቱን ለልጆቻችን መስጠት እንችላለን። ይህንን ከታች ከልጅነታቸው ምናልባት በአንድ ጊዜ ላይ ለምዱ ይችላሉ። በተደጋጋሚ በመንገር ያ ነገር የእነሱ ኃላፊነት መሆኑን ማስተማር ማሳየት እንችላለን ማለት ነው። ከዛም ከፍ ሲል በ4 ዓመት እስከ 5 ዓመት ባለው የእድሜ ወሰን ውስጥ ያሉ ልጆችን ለምሳሌ የሚለብሱትን ልብስ መርጠው ራሳቸውን እንዲያመጡ ማድረግ። ይሄን ነው የምፈልገው ያን ነው የምፈልገው ሳይሆን ሄደው በራሳቸው መንገድ የሚፈልጉትን ልብስ መርጠው እንዲያመጡ ማድረግ አሁን በቀላሉ ልጆች ለሚለብሱት ልብስ ኃላፊነትን እንዲወስዱ ማድረጊያ መንገድ ነው፣ አንደኛው መንገድ ነው ማለት ነው። ስለዚህ በዚህ ጎን ለጎን ኃላፊነት የምናስተምርበት አንደኛው መንገድ ነው ማለት እንችላለን። ከዛም ከፍ ሲል ምናልባት የቆሸሹ ልብሶቻቸው ቅርጫት ውስጥ ወስደው ማስቀመጥ እንዳለባቸው፣ በየቦታው መጣል እንደሌለባቸው ያንን ማስተማር እንችላለን በዚህ እድሜ ላሉ ልጆች ማለት ነው። ከዛ ከፍ እያለ ሲመጣ ምናልባት ከ6 እስከ 9 ባለው እድሜ ወሰን ውስጥ ላሉ ልጆች ደግሞ ወላጆች እነዚህን ልጆች ቢያንስ ከትምህርት ቤት ሲመጡ የቤት ስራቸውን እንዳለባቸው አውቀው መስራት የሚችሉትን እንዲሰሩ መስራት የማይችሉትን ደግሞ እንድናሰራቸው እንዲጠይቁ፣ ከምንም በላይ እኛ ሁልጊዜ የቤት ስራ አለ የቤት ስራ የለሽም እንዲህ እያል ከምንጠይቃቸው ይልቅ ራሳቸው እንዳለባቸው አውቀው ያን የመስራት ኃላፊነት የእነርሱ መሆኑን ሁልጊዜ ማሳሰብ ያስፈልጋል። ከዛ ከፍ ሲል አቅማቸው በፈቀደ ክፍላቸውን ማጽዳትን በዚህ እድሜ ወሰን ያሉ ልጆችን ማስተማር ያስፈልጋል ማለት ነው። ስለዚህ እንደ እድሜ ደረጃቸው በዚህ የእድሜ ወሰን ውስጥ ያሉትን ከ6 እስከ 9 ያሉ ህፃናትን በዚህ መንገድ ማሰልጠን እንችላለን፣ ኃላፊነት መውሰድ ማለት ነው። ከዛ ከፍ ሲል ምናልባት ከ10 እስከ 12 ያሉ ልጆች በራሳቸው ንጽህናቸውን መጠበቅ እንዲችሉ በተለይ ገላ መታጠብን በተመለከተ ያለማንም አሳሳቢነት ራሳቸው ሰውነታቸውን መታጠብ እንዲችሉ፣ ቀለል ያሉ ልብሶቻቸውን ማጠብ እንዲችሉ በራሳቸው መንገድ በራሳቸው ቀለል ያሉ ልብሶችን የማጠብ ኃላፊነትን፣ ቀለል ያሉ ምግቦችን ምናልባት ማዘጋጀት እንዲችሉ። ይህ ሲባል ከእሳት ጋር ግንኙነት የሌላቸው ለምሳሌ ዳቦን ማልባላት ወይ ደግሞ ቅቤ መቀባትን የመሳሰሉ፣ ገበታ ሲቀርብ ሳህን ማቅረብን፣ እንደገና ከገበታ በኋላ ደግሞ ሳህን ሰብስቦ ማንሳትን፣ ይህን የመሳሰሉ ልጆች በዚህ እድሜ ወሰን ያሉትንም ከዚህ እድሜ በታች ያሉትንም አንጻራዊ በሆነ መንገድ ማስተማር እንችላለን ማለት ነው። ስለዚህ ልጆች እንዲሁ ዝም ብሎ ገበታ ላይ መጥተው ቁጭ ብለው ብድግ የሚሉ ሳይሆን ገበታው ሲዘጋጅ ባያበስሉ ከምንም በላይ ሳህኖችን በመደርደር የቆሸሹ ሳህኖችን መልሰው ደግሞ ከቻሉ በማጽዳት ካልቻሉ ቢያንስ ከጠረጴዛ ላይ በመሰብሰብ
ልጆችን ኃላፊነት በቀላሉ ማስተማር እንችላለን ማለት ነው። ከዚህ ከፍ ያሉ ልጆችን ምናልባት ታናናሾቻቸው ኃላፊነት እንዲወስዱ ታናናሽ ወንድሞቻቸውን እንዲያስጠኑ ከክፉ ነገር እንዲጠብቋቸው ፕሮቴክት እንዲያደርጓቸው ጎን ለጎን ኃላፊነት መስጠት እንችላለን። ከትምህርት ቤት ሲመጡ አብረው ሲሄዱ ትምህርት ቤት በሚቆዩባቸው ጊዜያቶች ሁሉ ጎን ለጎን ኃላፊነት መስጠት የምንችልባቸው አጋጣሚዎች አሉ። ከ13 ዓመት በታች ከዛም ከ10 እስከ 9 ባሉ ልጆችን አንጻራዊ በሆነ መንገድ ይሄን ለልጆቻችን ማስተማር እንችላለን ማለት ነው። ስለዚህ ልጆቻችንን እንዴት አድርገን ኃላፊነትን ማስተማር አለበት ስንል እንደ እድሜ ወሰናቸው በየእድሜ ደረጃቸው በአእምሯቸው ብስለት ልክ በስሜታቸው ብስለት ልክ ኃላፊነትን መስጠት ማስተማር እንችላለን ማለት ነው። ከዚህ ባለፈ እንግዲህ ልጆቻችን እንዴት አድርገን ኃላፊነትን እናስተምራቸው ስንል ቅደም ተከተልን በመጠበቅ ቅደም ተከተል ስንል ልጆቻችን ይሄን አድርግ ያን አታድርግ፣ ለዚህ ነገር ኃላፊነት አለብህ፣ ለዚህ ነገር ኃላፊነት አለብሽ ከማለት ይልቅ አስቀድመን መጀመሪያ አንድ የሚሰራ ስራ ከሆነ ለምሳሌ አብረን እኛ ሰርተን በማሳየት መጀመሪያ እኛ ሰርተን ማሳየት፣ ቀጥሎ ደግሞ አብረናቸው በመስራት ከዛ ቀጥሎ ደግሞ ልጆች ሲሰሩት እኛ ደግሞ በቅርብ ሆነን በመከታተል በአራተኛ ደረጃ ደግሞ በራሳቸው እንዲሰሩ በመተው ይሄ ሂደታዊ በሆነ መንገድ ኃላፊነትን ማስተማር ይባላል እንጂ ዝም ብለን አንድ ኃላፊነትን ሰጥተን መጨረሻ ላይ የታለ የተወጣው የታለ የተወጣሽው ከማለት ይልቅ መጀመሪያ እኛ ራሳችን ኃላፊነቱን እንዴት አድርገው በአግባቡ መውጣት እንደሚችሉ ማሳየት፣ ከዛ ቀጥሎ ደግሞ ከልጆቻችን ጋር ሆነ ያንን ነገር ያን ኃላፊነት እንዴት መውጣት እንደሚችል ጎን ለጎን ልጆቻችን ማስተማር እንችላለን። ከዛ ደግሞ ልጆች በራሳቸው ኃላፊነቱ ሲወጡ በቅርብ ሆነው በመከታተል ማስተማር እንችላለን። በመጨረሻ ደግሞ በራሳቸው እንዲከውኑ አድርገን ማስተማር እንችላለን ማለት ነው። ስለዚህ ቅደም ተከተልን በጠበቀ መንገድ ኃላፊነትን ማስተማር ደግሞ ሌላኛው ኃላፊነት ለልጆች ማስተማሪያ መንገድ ነው ማለት ነው። ከዚህ በተጨማሪ ልጆቻችን እንዴት አድርገን ኃላፊነትን እናስተምር ስንል ግልጽ የሆነ መመሪያ በመስጠት አንዳንዴ ግልጽ ያልሆኑ መመሪያዎችን እየሰጠናቸው ልጆች ግራ የሚገቡባቸው አጋጣሚዎች ሊኖሩ ይችላሉ። ስለዚህ ምናልባት ትዕዛዝ ከሆነ ኃላፊነት ሊወስዱበት የሚገባው ነገር ይህን እንዲህ አድርግ ማለት ነው እንጂ እንዲሁ ዝም ብሎ ግልጽ ያልሆነ ነገር በመንገድ ልጆች ኃላፊነትን እንዲወጡ መጠበቅ ተገቢ አይደለም ማለት ነው። እንደው ለምሳሌ ቤትህ ተዘረክርኳል ከማለት ይልቅ ቤቱን እንደቆሸሸ ካየን ቤትህን አጽዳ፣ ለዚህ ኃላፊነት ውሰድ ማለት እንችላለን እንጂ እንደው ዝም ብሎ አዙሮ መናገር፣ ቀጥተኛ ያልሆነ ንግግሮች ልጆቻችንን ኃላፊነትን ለማስተማር ትክክለኛ መንገዶች አሉ። ስለዚህ ልጆቻችን ኃላፊነት ለማስተማር ግልጽ የሆነ መመሪያን እንዲከተሉ ወይም ትዕዛዝ መስጠት ከኛ ይጠበቃል ማለት ነው። ከዛ ባለፈ ልጆቻችን ኃላፊነትን ስናስተምር ምን ማድረግ አለብን ስንል ፍጽምናን ባለመጠበቅ በጣም ፐርፌክሽኒስት መሆን የለብን። ከሁሉ በላይ አንዳንዴ ወላጆች ሆነን ሳለን እኛ አዋቂዎች ነን። ከልጆቻችን የምንጠብቀው ግን ልክ እንደ አዋቂ ያህል ኃላፊነት እንዲወጡ መጠበቅ አለ። ይሄ ትክክል አለ። በአንድም በሌላ ሂደት መሆኑ መርሳት የለብንም። ዋናው ነገር መለማመዱ ላይ ማተኮር ያለባቸው ልጆች ያን ነገር ለመከወን ተነሳሽነት አላቸው ወይ ፍላጎት አላቸው ወይ ጥረት አላቸው ወይ ጥረቱን በማድነቅ እንጂ ውጤቱን መጠበቅ የለብንም ከሁሉ በላይ። ስለዚህ ፍጽምና መጠበቅ ትክክል አይደለም። ለዛ ነው አንዳንድ ወላጆች ለልጆቻቸው ኃላፊነትን ለማስተማር ይፈልጉና ልክ ልጆች እየሞከሩ እያለ ትዕግስት ያጡና በቃ ድሮሳን ይሉና ኃላፊነትን ነጥቀው ልጆቻቸውን ኃላፊነትን ሳይማሩ እንዲቀሩ የሚያደርጉባት አጋጣሚዎች አሉ ማለት ነው። ስለዚህ ፍጽምና ባለመጠበቅ አንድም ልጆቻችንን ኃላፊነት ማስተማር እንችላለን ማለት ነው። ከዛ ባለፈ ኃላፊነት እንዴት አድርገን እናስተምር ስንል ማበረታቻ በመስጠት የተለየ ነገር ባይሆን እንደው በአይነት የሆነ ነገር ማድረግ ባይሆን ጎሽ ማለት ቀላል ማበረታቻ አይደለም። ከሁሉ በላይ ስናበረታታ ደግሞ እንዲህ ዝም ብሎ ከቃላትን በዘለለ ለምን እንደምናበረታታቸው ጎን ለጎን መንገድ ያስፈልጋል። ቤትን ስላጸዳ በጣም ደስ ብሎኛል ጎሽ የኔ ልጅ ብንል አሁን ግልጽ ነው። ቤትን ማጽዳት ትክክለኛ ነገር ነው። ኃላፊነትን በአግባቡ እንደወጣ ይረዳል። ነገ ላይ በሚገባ ቤቱን ለማጽዳት የማይቸገር ልጅ ይሆናል። ኃላፊነቱን ለመውሰድ የማይቸገር ይሆናል። ስለዚህ ማበረታቻ መስጠት ለነገ ተጨማሪ አቅም እንዲኖራቸው ያደርጋል ማለት ነው እንጂ እንዲሁ ዝም ብለን ኃላፊነትሽ ነው ይህን ማድረግ አለብሽ ብለን እንዲሁ ዝም ብለን በደፈናው ልጆች ላይ የምንጭንበት መንገድ በብዙ መንገድ ኃላፊነታቸው እንዲወጡ ሊያደርጋቸው ይችላል ማለት ነው። ከኛ ውጭ ሲወጡ ወይ እኛ ዞር ካልን ወይ እኛ በሌለንበት ሁኔታ ኃላፊነታቸው እንዳይወጡ ያደርጋል። ስለዚህ በራሳቸው ኃላፊነት እንዲወስዱ ማበረታታት ተገቢ ነው ማለት ነው። ከዛ ባለፈ ኃላፊነት እንዴት አድርገን እናስተምር ስንል
ድርጊታቸው፣ ንግግራቸው የሚያስከትለውን ውጤት ኮንሲኩዌንስ በማመላከት ኃላፊነት። አንዳንዴ ልጆች የሚያደርጉት ድርጊት፣ የሚናገሩት ንግግር፣ የሚወስኑት ውሳኔ ኮንሲኩዌንስ ያለው ሌላ ተጨማሪ የሚያስከትለው አሉታዊ ነገር ወይም ውጤት እንዳለ ላይረዱ ይችላል። ስለዚህ ይህን ማድረግ በዚህ መንገድ ኃላፊነትን ባለመወጣት ይሄ ይከተል፣ ኃላፊነትን ብትወጣ ደግሞ እንዲህ ይሆናል ብለን አንዳንዴ ውጤቶችን ማሳየት ደግሞ የበለጠ ልጆች አሃ ብለው ለነገሮች በሚገባ ኃላፊነት መውሰድ እንዲችሉ እናደርጋቸዋለን ማለት ነው። ስለዚህ የሚያስከትለውን ውጤት ማመላከት ሌላኛው ለልጆቻችን ኃላፊነት የምናስተምርበት መንገድ ነው ማለት ነው። ከዛ ባለፈ ኃላፊነት እንዴት አድርገን ለልጆቻችን እናስተማር ስንል ቅጣትና ኃላፊነትን ባለመቀላቀል፣ አንዳንዴ ስራን ኃላፊነትን አስገዳጅ በሆነ መንገድ አንጥተ ነው ቅጣት አድርገ ነው በልጆች ጋር ስናቀርበው ልጆች ኃላፊነት ለጊዜው ሊወስዱ ይችላሉ እንጂ በዘላቂነት ኃላፊነትን የሚማሩበትን መንገድ አይኖርም። ብዙ ጊዜ አንዳንድ ወላጆች ስራን እንደ ቅጣት የሚቆጥሩበት አጋጣሚ አለ። እንዲህ ስላደረግ ስላጠፋ ዛሬ ቤት የምታጸለው አንተ ነህ። አሁን ቤትን ማጽዳት ኃላፊነት የሚጠይቅ ተግባር ነው። ነገር ግን ቅጣት ሆኖ ሲመጣ ለልጆች ኃላፊነትን እንዲማሩ ሳይሆን የሚያደርጋቸው ያንን ነገር እንዲጠሉ ነው የምናደርጋቸው፣ ኃላፊነትን እንዲሸሹ ነው የምናደርጋቸው ተዘዋዋሪ። ስለዚህ አንዳንዴ ወላጆች ባለማወቅ ቅጣትና ኃላፊነትን መቀላቀል የለባቸው። ኃላፊነት ሌላ ጉዳይ ነው፣ ቅጣት ሌላ ጉዳይ ነው። ቅጣት ላጠፉት ጥፋት ተገቢውን በሆነ መንገድ እርምጃ የምንወስድበት መንገድ ሲሆን፣ ኃላፊነት ግን ልጆች አስቀድመው አውቀው ተረድተው የሚከውኑት ነገር መሆኑን ልንረዳ ያስፈልጋል ማለት ነው። ከዚህ በተጨማሪ ልጆቻችን እንዴት አድርገን ኃላፊነትን እናስተምራቸው ስንል በመታገስ አንዳንዴ ልጆች ናቸውና ኃላፊነታቸው ሊረሱ ይችላሉ፣ ላይወጡ ይችላሉ፣ ሊሰለቻቸው ይችላል። ይህን በመሳሰለ መንገድ አንዴ ኃላፊነትን ለማስተማር ሞከረ፣ ሁለቴ ሞከረ፣ ሶስተኛው ላይ ልጆች በቃ በጣም ወደኋላ ሲሉብን ይህን መታገስ አቅቶን እርግፍ አድርገን ትተነው ምናልባት ቀደም ብለን እንዳለው እኛ ልጆች ሊሰሩት የሚገባው ኃላፊነት ሊወስዱበት የሚገባውን ነገር እኛ ኃላፊነት ምንወስድ ከሆነ በዚህ መንገድ ልጆቻችንን ኃላፊነት ማስተማር አንችልም። ስለዚህ ከኛ የሚጠበቀው የቱንም ያህል ልጆች እንደው አንዳንዴ ቢያሰለቹን እንኳን መታገስ ያስፈልጋል ማለት ነው። በሂደት መማራቸው ስለማይቀር በሂደት ኃላፊነት መውሰዳቸው ስለማይቀር ማለት ነው። ከዚህ ባለፈ ልጆቻችን እንዴት አድርገን ኃላፊነት እናስተምራቸው ካለ አርአያ በመሆን መቼም ሁልጊዜም የሚባለው አንድ ነገር አለ። ልጆች ከምንናገረው ነገር በላይ የምናደርገውን ነገር ያሉ እንደ አባት እንደ እናት የራሳችንን ኃላፊነት ልንወጣ የሚገባ ኃላፊነቶችን ስንወጣ ልጆች ካላዩ እንደ ልጅ ደግሞ ልጆቻችን ሊወጡት የሚገባውን ኃላፊነት ለመወጣት ብዙ ተነሳሽነት አይኖራቸው፣ ፍላጎት አይኖራቸው፣ ከምንም በላይ አርአያ እንሆናቸው ማለት ነው። ስለዚህ እኛ እንደ አባት እኛ እንደ እናት እንደ ወላጅ ያለብንን ኃላፊነት አቅማችን በፈቀደ መንገድ የምንወጣ ከሆነ ከኛ የሚማሩበት መንገድ ሰፊ ስለሆነ አንድም ልጆቻችንን ኃላፊነትን መወጣት ለማስተማር አርአያነት አይነተኛ መንገድ እንደሆነ ልብ ልንል ያስፈልጋል ማለት ነው። ከዚህ ባለፈ በመጨረሻ ኃላፊነት እንዴት አድርገን እናስተምረው ቤተሰብ ውስጥ ስንል እያንዳንዱ የቤተሰብ አባል የራሱ አነሰን በዛ ኃላፊነት ሊኖረው ይገባል። ያን ምናልባት ልጆቻችን ለማንበብ ለአቅመ ማንበብ ከደረሱ በግድግዳ ላይ የቤተሰቡ አባላት ስም ተጽፈው ሊሰሯቸው የሚገቡ ነገሮች በቻርት ተዘርዝረው በሳምንት ውስጥ ማን ምን እንዳከናወነ ማን ምን እንዳላከናወነ በግልጽ የሚታይበት መንገድ ቢፈጠር ደግሞ የበለጠ ያበረታታል። ልጆች እንደሰሩ እንደከወኑ ኃላፊነታቸው እንደተወጡ ሲመሰከርላቸው ከማንም በላይ ደስ ይላቸዋል። ከዛም ባለፈ ደግሞ ኃላፊነት በልጆች በተለየ ሁኔታ እነሱ ላይ ብቻ የሚሰጣቸው ወይ እንደ አንድ የሚጫንባቸው ሳይሆን ሁሉም የቤተሰብ አባል በራሱ የራሱ ኃላፊነት እንዳለበት የሚረዱት እነሱም ለራሳቸው ለተሰጣቸው ኃላፊነት መውሰድ እንዳለባቸው የሚረዱበት መንገድ ስለሆነ በዚህኛው መንገድ ደግሞ እንደ ቤተሰብ እያንዳንዱ የቤተሰብ አባል ኃላፊነቱን የሚወጣበትን መንገድ መፍጠር ደግሞ የበለጠ ልጆችን በሚገባ ኃላፊነት እንዲወስዱ ማስተማሪያ ሌላኛው መንገድ ነው ማለት እንችላለን። ስለዚህ እንዳጠቃላይ ዛሬ ላይ ባንም በሌላ በልጆቻችን በግል ህይወታቸው ላይ የምንመለከታቸው ከዛም አልፎ እንደ ቤተሰብ የምንመለከታቸው እንደ አገር የምንመለከታቸው ችግሮች ሁሉ ከታች ከልጅነታችን እንደ ቤተሰብ ኃላፊነትን መውሰድ በሚገባ ባለመማር የሚመጡ ነገሮች ናቸው። ከሁሉ በላይ አያገባኝም የሚል አረዳድ፣ ከራስ በላይ ንፋስ የሆኑ አመለካከቶች፣ ከምንም በላይ ስለ ራስና ስለ ራስ ብቻ ማሰብ አንድም የሚመነጩት ከታች ከልጅነት ኃላፊነት ሲባል ስለ ራስ ብቻ ሳይሆን ስለ ባልንጀራ፣ ስለ ወዳጅ፣ ስለ ሌላው ሰው ሁሉ ኃላፊነት መውሰድ በአቅም ደረጃ ባለ እውቀት ባለ
አቅም ልክ መውሰድ እንደሚገባ ካለመማር የሚመነጭ ስለሆነ ነገ ልጆቻችን በቀሪ ዘመናቸው አንድም ለራሳቸው ኃላፊነትን የሚወስዱ በሚናገሯቸው፣ በሚያደርጓቸው፣ በሚወስኗቸው ውሳኔዎች ሁሉ ከምንም በላይ በራስ መተማመን የሚወስኑ በእውቀት የሚወስኑ ምክንያታዊ ሆነው እንዲያድጉ ምንፈልግ ነገ ከነገ ወዲያ አልፎ ተርፎ በሚፈጥሩት ቤተሰብ ላይ በጎ ተጽዕኖ የሚፈጥሩ እንዲሆኑ ለማድረግ ከዛሬ ሆኖ ምናልባት ዛሬ ካሉበት እድሜ ጀምሮ ኃላፊነትን ማስተማር የወላጅ ሚና መሆኑን በሚገባ እንድንረዳ ያስፈልጋል ለማለት ነው። ስለነበረን ጊዜ ክብረት ይስጥልን። ይቆያል።